ታገቢኛለሽ ለማለት ስፔንድ የሚደረገው ነገር ከዛ በኋላ ደግሞ ሌላው ሰው ራሱን እዛ ውስጥ መክተት የሚፈልግበት ሂደት ውስጥ ገብተናል። የሽምግልና ስርዓታችን ወጉን ልማዱን ስርዓቱን ለቆ ሌላ ሲስተም ውስጥ ገብቷል። የውሸት ማንነት እየተገነባ እየሄደ ነው ያለው ብዬ አስባለሁ። የሆነ ነገር ለማግኘት ማንነትን የውሸት ማንነት እየሰጠ በቃ ማቴሪያሊስት ሆነናል። ይሄ ሰርቼ ለፍቼ ከዛ ሰው ጋር አድጋለሁ የሚል ነገሮች ሉዝ አድርገናል ሙሉ ለሙሉ። እነኚህ ኖርም የምንላቸው ካልቸር የሚባለው ወግ ልማድ ስርዓት የምንላቸው እየተሸረሸሩ ያሉበት ሁኔታ ላይ ነው ያለነው። ምክንያቱም የውሸት ማንነት እየተገነባ እየሄደ ነው ያለው ብዬ አስባለሁ። የሆነ ነገር ለማግኘት ማንነትን የውሸት ማንነት እየሰጠ በቃ ማቴሪያሊስት ሆነናል። የሆነን ሰው መንፈልገው ወይ ለገንዘብ ነው ወይ ከሀገር ለመውጣት ነው ኦር ደግሞ በቃ ጥሩ የሚባሉ ነገሮችን ለማግኘት ነው እንጂ ይሄ ሰርቼ ለፍቼ ከዛ ሰው ጋር አድጋለሁ የሚል ነገሮች ሉዝ አድርገናል ሙሉ ለሙሉ። እንደምታየው እያንዳንዱ ነገሮቻችን የታይታ ሆነዋል። ቅድም አሁን ታገቢኛለሽ ለማለት ስፔንድ የሚደረገው ነገር ከዛ በኋላ ደግሞ ሌላው ሰው ራሱን እዛ ውስጥ መክተት የሚፈልግበት ሂደት ውስጥ ገብተናል። የሽምግልና ስርዓታችን ወጉን ልማዱን ስርዓቱን ለቆ ሌላ ሲስተም ውስጥ ገብቷል። ስለዚህ ይሄ የውሸት ማንነት ነው። አሁን ሲባልም እንሰማለን በጣም ሌክዠሪ የሆኑ መኪናዎች በጣም ገራሚ የሆኑ ነገሮች ለሽምግልና ይሄዳሉ። ፋይናሊ ግን የዛ ጋብቻ ውጤቱ ምንድነው ስትል ሌላ ታሪክ ነው። ስለዚህ ወግ ልማድ ስርዓትን ማህበረሰብ እያጣ በመጣ ቁጥር ይሄ ትልቁ ተቋም ጋብቻ የምንለው ነገርም ፌዙን እያጣ እና ስንሰማ ምን ተብሎ እየሰማን ነው? ኢቭን እነኛ ለእጅ መንሻ የሚቀርቡ ስጦታዎች ናቸው ተብሎ የሚመጡ ነገሮች ሁላ የኪራይ የሚሆኑበት ኮንዲሽን ማለት ነው። ከዛ በኋላ በምንም ታሪክ ሰው አብሮ ለመኖር ሐሳቡን እያቆመ የሚሄድበትን ነገር እያየን ነው። ስለዚህ ሀገርንም ይሄ ትውልድ የመተካት ስርዓቱ ራሱ እየተሸረሸረ የሄደበት ከዛ በተጨማሪ በቃ የማህበረሰብ ወዝ የምንላቸው ነገሮችን እያጣን የሄድንበት መንገድ ነው ብዬ አስባለሁ። ለመፍትሄ ሐሳብ ቤትሻ ሐሳብ ሲጨበትና ሌሎችን እናስተናግዳለን። ችግሮች አሉ፣ ምንም ዲና አይደረግም። ከዚህ ችግር እንዴት እንውጣ፣ ከኛ ምን ይጠበቃል የሚለውን ሐሳብ ካንቺ ይጠበቃል። እንደ ሐሳብ ሰው ራሱን ሆኖ ሰውን መቅረብ አለበት ብዬ አስባለሁ። which is ማቴሪያሊስት መሆን የለብንም ብዬ አስባለሁ። ማቴሪያል ነገ የሚመጣ ነገር ነው እንደኔ አስተሳሰብ ማለት ነው። ነገ የኔ የምለውን ሰው በትክክለኛ መንገድ ካገኘሁት ሰርተን አብረን ማደግ የምንችላቸው ነገሮች ናቸው። ገንዘብ ከፍቅር በኋላም ሊመጣ ይችላል ብዬ አስባለሁ። ስለዚህ ማተር የሚያደርገኝ ገንዘብ ሳይሆን የኔን ህይወት የኔን መሰረት የሚገነባልኝ ያ የትክክለኛ የሆነ ስብዕና ያለው ሰው መሆን አለበት። ከዛ በኋላ እንዳለ የምናልፍበት ሲስተም ምን ሆኖ ይሄዳል ማለት ነው? ትክክለኛ ሆኖ ይሄዳል። በቃ ፍቅር መቅደም አለበት፣ ክብር፣ መከባበር፣ ይሄ ወግ ባህል ልማድ ስርዓት የሚባለው ቀጣይነትን ይዞ ቢሄድ አዋጭ ነው ብዬ አስባለሁ። ቤተልሔም ከአዲስ አበባ እናመሰግናለን ቤትሻ። ቴንክ ዩ አፍትሽሽ።